ተናስልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 4 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ብሔራዊ ኃይል የተጠናከረ ወታደራዊ እርምጃዎች የጤና ባለሙያዎቹ ንቅናቄና የሚኒስትሮቹ ምላሽ ማንነት ተኮር ጥቃቱና ኦሮሚያ ጌታቸው ረዳና ህወሓት እንግሊዝና የስደተኞች ጉዳይ ሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአብይ አህመድ የአማራ ክልል ፕሬዝዳንት ለጥቂት ከግድያ ማምለጣቸው ታውቋል። ፋኖ የተቀናጀ ጥቃት ሰንዝሮ በብረት ለበስ ተሽከርካሪ ተደብቀው መሽሎካቸው ተገለጸ። በአማራ ፋኖ ብሔራዊ ኃይል በጎጃም ግንባር አብይ አህመድ በአማራ ህዝብ ላይ ጦርነት ከፍቶ የክልሉ ፕሬዝዳንት አድርጎ የሾመው አቶ አረጋ ከበደን ጨምሮ የአማራ ክልል ካቢኔ አባል የሆኑት ድረስ ሳህሉ፣ ማማሩ፣ ቀለመወርቅ ምረቴ፣ አሰፋ ጥላሁን በብረት ለበስ ተሽከርካሪ ተደብቀው ማምለጣቸው ተገለጸ። ከዱር ቤቴ ወደ ባህር ዳር በጉዞ ላይ በነበሩበት ሰዓት ቀድሞ ከመነሻው መረጃ በማነፍነፍ በውስጥ የፋኖ የደህንነት ስራዎች በመስራት ከ3 ቀን በላይ ክትትል ሲያደርግ የቆየው በአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ከቢኮሎ እስከ ቻይና ካምፕ ድረስ ደፈጣ በመያዝ 3 ሻለቆች ጥምረት በመፍጠር የሻለቃ አብረ ኢማም ጊዮን ሻለቃና አበራ ሙጬ ሻለቃ በጋራ ጥምረት በመፍጠር ጥበብ በተሞላበት አካሄድ የብርጌድ ጦር አዛዥ የተቀናጀ ጥቃት በመክፈት ያገዛዙ ጉዳይ አስፈጻሚዎች ለጥቂት ማምለጣቸው ተገልጿል። የብርጌዱ ጦር አዛዥና ዘመቻ መሪ የደፈጣ ቦታዎችን ለይተው በማዘጋጀት አርፒጂና ዲሽቃ በመጠቀም ጭምር በዛሬው ዕለት ከቀኑ 6 ሰዓት ጀምሮ ከፍተኛ ጥቃት የተፈጸመ ሲሆን በአንድ ተሽከርካሪ ፓትሮል ላይ ቁሳዊ ጉዳት ማድረስ የተቻለ ሲሆን በቁጥር ያልታወቁ የባለስልጣናቱ አጃቢዎች ሲደመሰሱ ጠላት በደረሰበት ጉዳት አመራሩን ለማትረፍ በርካታ የቡድን መሳሪያዎችን በመጠቀም ዲሽቃ፣ ሞርተር፣ ፔምፔ በመጠቀም ከግድያ ያስመለጣቸውና ረጋ ከበደ በብረት ለበስ ተሽከርካሪ ሽፋን በመስጠት ጭምር ህይወታቸው እንዳዳናቸው የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ቃል አቀባይ ህዝብ ግንኙነት ፋኖ ሀብታሙ የሱፍ ጭምር አስታውቋል። በሌላ ግንባር የአማራ ፋኖ ብሔራዊ ኃይል ጎጃም 5ኛው ክፍለ ጦር ቡሬ ዳሞት ብርጌድ አሳምነው ሻለቃ 4ኛ ሻምበል ዛሬ ግንቦት 4 ቀን 2017 ቡሬ ከተማ በግዳጅ በማፈን ታዳጊዎችን በመኪና በመጫን ከቡሬ ኢንዱስትሪ ፓርክ ወደ ብር ሸለቆ ወታደራዊ ማሰልጠኛ ተቋም ለማስገባት የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ጦር ከቀኑ 10 ሰዓት ገደማ ላይ በተጣለ የደፈጣ ጥቃት ከ50 በላይ ምልምል ሰራዊት በፋኖ መማረካቸው ተገልጿል። ቡሬ ዳሞት ብርጌድ ዋና ሰብሳቢ ድል ሰብሳቢ ፋኖ 10 አለቃ ጌታቸው ታረቀኝ የመጀመሪያ ወታደራዊ ኦፕሬሽኑ ከፍተኛ ጀብዱ መፈጸም ስራውን መጀመሩ ተገልጿል። ይበንዲ እንዳለ የአማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ የጠላት ስልጣን አስጠባቂ ወታደሮች አድማ ብተናና ሚሊሻዎች ትግሉን መቀላቀላቸው ቁጥራቸው እየጨመረ ሲሆን በዛሬው ዕለትም 7ኛ አዲስ አለማየሁ ክፍለ ጦር አብራጂት ብርጌድ 5 ያገዛዙ ስልጣን አስጠባቂ ወታደሮች መቀላቀላቸውን ከህዝብ ተደብቆ ከእውነት ሸሽቶ መኖር አይቻልም፣ ሌሎች ጓዶቻችንም እኛኑ ሊከተሉ ይገባል የሚል ጥሪ ማቅረባቸው ታውቋል። ይበንዲ እንዳለ በአማራ ፋኖ ብሔራዊ ኃይል በጎጃም ግንባር የ2ኛ ክፍለ ጦር የጀግናው ሰማዕት ዮሐንስ አለማየሁ ብርጌድ አመራሮችና አባላት በጥልቅ ግምገማ በማድረግና ቀጣይ የስራ አቅጣጫዎችን በመስጠት ማጠናቀቃቸውን ይህ ድንቅ የጥልቅ ግምገማ የሪፎርምና የታድሶ ስራ እንዲሰራ የድርጅታችን ከፍተኛ አመራሮች የ2ኛ ተፈራ ዳምጤ ክፍለ ጦር አመራሮች ከፍተኛ አስተዋጽኦ አድርገዋል ሲል ቀደም ሲል የአማራ ፋኖ በጎጃም ዋናው ቃል አቀባይ ፋኖ ማርሸት ጻው አስታውቋል። በሌላ በኩል ያገዛዙ ካድሬዎች በድንገተኛ የተኩስ ሩምታ መደናገጣቸውን ከሰከላ የወጣው መረጃ ይገልጻል። አንድ ሰው ከገጠር ወደ ከተማ በመኪና ተሳፍሮ ሲመጣ አሮጌው ከተማ ከሚባለው ኬላ ላይ ፍተሻ አልፈተሽም በማለት መሮጡን ተከትሎ የአብይ አገዛዝ ስልጣን አስጠባቂ ወታደሮች ከፍተኛ ተኩስ ሩምታ ቢከፍቱም በአካባቢው የመሸገው ሌላ ተጨማሪ ወራሪ ኃይል ከተማዋን ከ1 ሰዓት በላይ በፍርሃት ተኩስ ሲንጣት ያረፈደ ሲሆን አባይ ምንጭ ትምህርት ቤት የመሸገው የብልጽግና አመራርና ሚሊሻ ወደ ግሽ ሲሮጥ መታየቱን ህዝቡ ያገዛዙ ካድሬዎችን ሩጫ ተከትሎ ሂደቱን መታዘቡ ታውቋል። በተለያዩ ሻይ ቤቶችና ምግብ ቤቶች የነበረው ያገዛዙ ስልጣን አስጠባቂ ወታደሮችና የሚሊሻ አባላት የተኩስ ሩምታውን ተከትሎ ጥለው መፈርጠጣቸውና ድንጋጤያቸው ፋኖ ከተማው ላይ ገብቶ ጥቃት ከፍቷል የሚል እንደነበር ታውቋል። በመጨረሻ የሮጠው ሰው ተይዞ ሲታይ የአእምሮ ህመምተኛ መሆኑ የተረጋገጠ ሲሆን ከዚህ ቀደም የአእምሮ ህመምተኞችን ጭምር የአገዛዙ ስልጣን አስጠባቂ ወታደሮች በግፍ መረሸኑ አይዘነጋም።
በኢትዮጵያ ውስጥ ካሉት የመንግስት የሕክምና ማዕከላት መካከል አንዱ የሆነውና አንጋፋው የጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ የጤና ባለሙያዎች በመላው ኢትዮጵያ ያሉ የጤና ባለሙያዎች የተሻለ ደሞዝም ጥቅሞችና የሥራ ሁኔታዎችን በመጠየቅ ነገ ማክሰኞ ግንቦት 5 2017 ዓ.ም ሊያደርጉት ባቀዱት አገር አቀፍ የሥራ ማቆም አድማ ዋዜማ ዛሬ ማለዳም ቅድመ የሥራ ማቆም አድማ ሰልፍ ማካሄዳቸው ተመለከተ። በሆስፒታሉ ቅጥር ግቢ ውስጥ በተካሄደው በዚሁ ሰልፍ ላይ የታደሙት የጤና ባለሙያዎች ጤናማ ዜጋ ጠንካራ ኢኮኖሚ ይገነባሉ፣ ህይወት እናድናለን፣ የቤት ኪራያችን ግን መክፈል ተስኖናል፣ የጤና ሰራተኞች ትንኮሳ ይቁም፣ ጥበቃ ይገባናል የሚሉ ሌሎች መልእክት ያዘሉ መፈክሮችንም አሰምተዋል። በዛሬው ዕለት የተካሄደው ሰልፍ ማክሰኞ ሚያዝያ 28 2017 ዓ.ም በአገር አቀፍ ደረጃ በመንግስት ሆስፒታሎች ቅድመ የሥራ ማቆም አድማ መደረጉን ተከትሎ መሆኑም ተመልክቷል። በሰልፎቹ ላይ የጤና ባለሙያዎች ፍትሃዊ ክፍያ፣ የተሻለ የሥራ ሁኔታዎችና በቂ ጥቅሞች እንዲሟሉላቸው ለረጅም ጊዜም ሲያቀርቡ የነበሩትም ጥያቄ በድጋሚም አስተጋብተዋል። በሳምንቱ መጨረሻ ላይ በአማራ ክልል በደብረ ታቦር፣ ደብረ ማርቆስ፣ ባህር ዳር ጥበበ ጊዮን ሆስፒታልና ፈለገ ሕይወት ሪፈራል ሆስፒታል ጨምሮ በተለያዩ ተቋማት የሚሰሩ የጤና ባለሙያዎች ከአገር አቀፍ ንቅናቄው ጎን በመሆን ሰላማዊ ሰልፍም አካሂደዋል። ሰልፈኞቹ የደሞዝ መዘግየት፣ ያልተፈጸሙ የጥቅሞች ክፍያዎችና የተበላሸ ነው ላሉት የሥራ አካባቢ ያላቸውን ስጋትንም አንስተዋል። እየተካሄደ ያለው ንቅናቄ የተለያዩ ሃሽታጎችን በመጠቀም የተቀናጀ የበይነ መረብ ኦንላይን እንቅስቃሴ ሆኖ የጀመረም ሲሆን የጤና ባለሙያዎችም ከ5 ዓመት በላይ ምላሽ ሳያገኙ የቀሩ ጥያቄዎችም በመንከባለላቸው ቅሬታ እንዳስነሳባቸውም ገልጸዋል። የኢትዮጵያ ጤና ባለሙያዎች ማህበር በበኩሉ መንግስትም ለጤና ባለሙያዎችም ጥያቄ ፈጣን ምላሽ እንዲሰጥ ያሳሰበ ሲሆን ንቅናቄው ሀገርን ማህበረሰቡን በማይጎዳ መልኩ መቀጠል እንዳለበትንም አጽንኦትም ሰጥቷል። በተመሳሳይ የኢትዮጵያ ጤና ባለሙያዎች ንቅናቄ ለ12 ቁልፍ ጥያቄዎችም እስከ ግንቦት 3 2017 ዓ.ም ድረስ የጤና ጥበቃ ሚኒስቴር ምላሽ እንዲሰጥ የጊዜ ገደብ የሰጠበትም ደብዳቤንም አውጥተውታል። በደብዳቤው ላይ አጥጋቢ ምላሽ ካልተገኘም ተገቢው ያለው የህግ እርምጃ ለመውሰድ ዝግጁ መሆኑንም አመልክቷል። ደብዳቤው ዝቅተኛ ደሞዝ፣ የመኖሪያ ቤት እጦት፣ የሕክምና ሽፋን አለመኖርና ባለሙያዎችም ከሰው ልጅ ክብር በታች በሆነ ህይወትም እንዲኖሩ የሚያስገድድ ሁኔታዎችን እየተጋፈጡ መሆናቸውን የገለጸው ተቋሙ ለረጅም ጊዜ የቆዩ ቅሬታዎች በዝርዝርም አስቀምጧቸዋል። ሰላማዊ ተቃውሞችንና የህዝብ ጥሪዎችን እየተካሄዱ ባለበት በአሁኑ ወቅት የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኘው ባለፈው ቅዳሜ ግንቦት 2 2017 ዓ.ም በጸጥታ ኃይሎች ከመኖሪያ ቤታቸው መወሰዳቸውም ዘገባዎችም ገልጸዋል። ይህ በእንዲህ እንዳለ በዶክተር በርናባስ ሳሙኤል፣ ዶክተር መልአኩ ዓለም ለማው እና ዶክተር ሀብታሙ ጌታቸው የተባሉም ሶስትም ዶክተሮች አርባ ምንጭ ከተማ ላይ ባለፈው አርብ ግንቦት 1 2017 ዓ.ም ንቅናቄውን በማደራጀትም ተጠርጥረው መታሰራቸውን ቢቢሲ አፋን ኦሮሞ የቤተሰብ አባላትን ዋቢ አድርጎም አስነብቧል። የአገዛዙ ጦር በጎንደር መደምሰሱን የአማራ ፋኖ ብሔራዊ ኃይል በጎንደር ወታደራዊ ድል መቀዳጀቱን አስታኮ ባወጣው በዚሁ መግለጫ አስታውቋል። አዲሱ የተመሰረተው የአማራ ብሔራዊ ኃይል አፋብሃ በጎንደር ወታደራዊ ድል መቀዳጀቱን በ11 አቅጣጫዎች ያለ የሌለ ኃይሉን አሰባስቦ የጎንደር የበጋሻው ክፍለ ጦር ቀጠና በመክበብ ሰብሮ ለመግባት የሞከረው የአብይ አህመድ ዙፋን አስጠባቂ ወራሪ ኃይል በሰባት ልዩ ልዩ ቦታዎች በተደረገ አውደ ውጊያ ሰብአዊና ቁሳዊ ኪሳራ ማስተናገዱን በጎንደር ግንባር ያለውን መረጃ ይፋ ያደረገው ቃል አቀባዩ ፋኖ ዮሐንስ ንጉሱ ሙጪ አስታውቋል። በበለሳ ጎሽኮ፣ በደንቀዝ ሐሙሲት፣ በወገራ ደርጋጅ፣ አምባ ጊዮርጊስ፣ ገደብዬ በጎንደር ዙሪያ ወረዳ ስሁር አይባ አምቦበር የተጠና ምት ደርሶበት ወደ መጣበት የጠላት ኃይል ማፈግፈጉን አስታውቋል። በ24 ሰዓታት በተደረገ ወታደራዊ እንቅስቃሴ ተልእኮውን ሳይፈጽም ለመፈርጠጥ የተገደደው የአብይ አገዛዝ ስልጣን አስጠባቂ ጦር በወገራ አምባ ጊዮርጊስና ገደብዬ ከተሞችን በመቆጣጠር የተወሰደበት እርምጃ 8 የጠላት ኃይል ሲደመሰሱ 5 መቁሰላቸውን የጦር መሳሪያዎች መማረካቸውን አስታውቋል። የአማራ ፋኖ ብሔራዊ ኃይል ራስ ደጀን ክፍለ ጦርና ጎንደር የበጋሻው ክፍለ ጦሮች የተውጣጡ ሻለቆች የድሉ ባለቤት መሆናቸውን ይኸው መረጃ ጠቅሷል። በሻለቃ አብይ ተፈራ የሚመራው የጎንደር ብርጌድ እንዲሁም በሻለቃ ደመላሽ ስመኝ የሚመራው አጼ ፋሲል ብርጌድ ሻለቆች የጠላትን እቅድ ቀልብሰው ውጤት ያስመዘገቡ ሲሆን የጎንደር ብርጌድ መክት ሻለቃ፣ ራስ አሞራው ሻለቃ፣ ጌጡ ሻለቃ፣ ናሆሰናይ ሻለቃ፣
ንቁ የግንባር ተሳታፊዎች በመሆን ከፍተኛ ተጋድሎ ማድረጋቸውን ጠቅሷል። በጠላት ላይ በአጠቃላይ በተወሰደው በዚህ እርምጃ 26 የጠላት ኃይል ሲደመሰስ በርከት ያሉ መቁሰላቸውን፣ ከ6 በላይ ጦር መሳሪያ መማረኩን፣ በጠላት ላይ ደረሰውን ሰብአዊና ቁሳዊ ኪሳራ ጠላት ፋኖ ላይ ጥቃት አደርጋለሁ የሚለው ከበባው ከሽፎ ሰብአዊና ቁሳዊ ኪሳራ አስተናግዶ የቀረ ኃይሉን ይዞ መፈርጠጡን ያገዛዙ ወራሪ ከዚህ በፊት በዚህ ደረጃ መጠነ ሰፊ እንቅስቃሴ በቀጠናው አድርጎ የማያውቅ ቢሆንም ይህ ሙከራው በጀግነት ተቀልብሶ ቀጠናው በአማራ ፋኖ ብሔራዊ ኃይል ቁጥጥር ስር እንደሚገኝ ቃል አቀባዩ ፋኖ ዮሐንስ ንጉሱ ሙጬ ከጎንደር ግንባር አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ የአብይ አገዛዝ ከፍተኛ ወታደራዊ አዛዦች መጠነ ሰፊ ጥቃት በመክፈት እንቅስቃሴውን ሙሉ ለሙሉ ማኮላሸት አለብን፣ ዋና ዋና መሪዎችን ማስወገድ አለብን የሚል ምክክር ላይ ደርሰው በሁሉም ግንባሮች ውጊያ እንዲደረግ ትዕዛዝ መስጠቱ ታውቋል። ሰፊ የድሮን አሰሳና ጥቃቶች እንዲፈጸሙ ከዚህ ቀደም ከፈጸሟቸው በተጨማሪ በርከት ያሉ የድሮን ጥቃቶች እንዲፈጸሙ እቅድ መውጣቱንም የሚጠቅሱ መረጃዎች መሰማት ጀምረዋል። አገዛዙ ክረምት ከመግባቱ በፊት ሁሉን አቀፍ ጥቃት በመክፈት የፋኖን እንቅስቃሴ አዳክማለሁ በሚል አስቀድሞ እቅድ ያወጣ ቢሆንም ይህም ሳይሳካ መቆየቱ አይዘነጋም። ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት ኃላፊ የሆነው ፋኖ ዮሐንስ ሙጬ ጨምሮ እንዳስታወቀው ጉና ክፍለ ጦር የአደረጃጀት ሪፎርም አድርጎ ማጠናቀቁና አዳዲስ አመራሮች መሰየሙን አስታውቋል። አማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ዋንታ ባተ አንደኛ ኮር አካል የሆነው ጉና ክፍለ ጦር በተለያዩ ግንባሮች ድል ሲቀዳጅና ሰፊ ቀጠናዎችን በመሸፈን በጠላት ላይ ከፍተኛ ኪሳራ በማድረስ ከጊዜ ወደ ጊዜ ቀጠናውን እያሰፋ የመጣ ክፍለ ጦር መሆኑን አስታውሷል። ክፍለ ጦሩ በዚህ የህልውና ትግል ላይ ማንኛውም የትግል እንቅስቃሴና ጉዞ እንዲቀላጠፍ ግንባር ቀደም በመሆን ለፋኖ ትግል የማዕዘን ድንጋይ በመሆን ሁልጊዜ ታሪክ የሚመሰክረው ከተከዜ እስከ ዳውንት፣ ከዳውንት እስከ ጭስ አባይ፣ ከጭስ አባይ እስከ ጣና ክርስቶስ ሰምራ ድረስ የትግል አድማሱን በማስፋት የጠላትን አከርካሪ ሲሰብር የቆየና ዛሬም እየሰበረ የሚገኝ መሆኑን ጠቅሷል። የፋኖ ትግል አድማሱን እያሰፋና የሰው ኃይሉ እየገዘፈ ሲመጣ የተለያዩና ሰፊ የሰው ኃይል ያላቸው ክፍለ ጦሮች ሲመሰረቱና ሲስፋፉ ጉና ግንባር ቀደም አደራጅ በመሆን ታሪክ የማይረሳው አሻራ ማሳረፉንም ጠቅሷል። አሁንም ዋና የጠላት ማዘዣ ጣቢያ በሆነው ደብረ ታቦር ዙሪያ በሆነው ከክምር ድንጋይ እስከ ስማዳ ጆጋ በረሃ፣ ከጆጋ እስከ ጭስ አባይ፣ ከጭስ አባይ እስከ ጣና ክርስቶስ ሰምራና አዲስ ዘመን ድረስ አድማሱን በማስፋት ጠላትን መውጫና መግቢያ ሳጥቶ እየቀጠቀጠ እንደሚገኝ አስታውቋል። ጉና ክፍለ ጦር ባለበት በደረሰበት ቦታ ሁሉ ጠላትን ሲደመስስና እየደመሰሰ እንደሚገኝ አስታውቆ የሪፎርም ስራውን ተከትሎ የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ዋንታ ባተ ኮር አንድ አመራሮች በተገኙበት የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት ኃላፊ አርበኛ ድረስ ሞላን ጨምሮ የሪፎርም ሂደቱ አካሂደው በመጨረሻ ለጉና ክፍለ ጦር አርበኛ ወንዷንታ አሰፋ ሰብሳቢ፣ አርበኛ ይሁኔ አሰፋ ምክትል ሰብሳቢ ጨምሮ 11 አርበኞችን በተለያዩ ኃላፊነት ደረጃዎች መሰየማቸውን አስታውቋል። የህዝባዊ ወያነ ሓርነት ትግራይ ህወሓትም የኢትዮጵያ ብሔራዊ ምርጫ ቦርድም ሰረዘን አልሰረዘን ህጋዊ ፓርቲነታችን ይቀጥላል ሲል አቋሙን ገለጸ። የምርጫ ቦርድም ጉልበቱም በተግባር ይፈተሻልም ተብሎ ይጠበቃል። ከብሔራዊ ምርጫ ቦርድ ጋር አተካሮ ውስጥም የገባው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓትም የደቡብ አፍሪካው የፕሪቶሪያ የሰላም ስምምነትም የፈረምነው ሆነም የትግራይ ጊዜያዊ አስተዳደሩን ያቋቋምነው በምርጫ ቦርድ እውቅና ወይንም ሰርቲፊኬት ባለመሆኑ ምርጫ ቦርድም ከፓርቲው ሰረዘን አልሰረዘን የፕሪቶሪያው የሰላም ስምምነትም ተግባራዊነቱ ይቀጥላል ሲሉ የድርጅቱ ሊቀመንበር ዶክተር ደብረጽዮን ገለጹ። ፓርቲው ልሳን ወይን ጋዜጣ ጋር በቅርቡ ካደረጉት ቆይታ ዶክተር ደብረጽዮን ህወሓት በምርጫ ቦርድ በነገ ዕለት ማለትም ግንቦት 5 2017 ዓ.ም ሳይሆን የሚሰረዘው ካለፈው ጥር 2013 ጀምሮ እንደተሰረዘ ነው፣ ምንም አዲስ ነገር የለም ያሉት ዶክተር ደብረጽዮን ለኛም አዲስ ነገር አይደለም፣ በምርጫ ቦርድም ሰርቲፊኬት ይሁን ወረቀትም ተስፋም ስራ የለም፣ በእኛ እምነትም በግንቦት 5 ምክንያት ከፕሪቶሪያው የሰላም ስምምነት ጋር የተያዘ የሚቋረጥ ነገር የለም፣ እንደ እስከዛሬው ይቀጥላል፣ የፕሪቶሪያው የሰላም ስምምነትም ሆነ የጊዜያዊ አስተዳደሩ ቀጣይነትም አላቸው ብለዋል። ዶክተር ደብረጽዮን ሲቀጥሉም ይህ ካልሆነ ግን አደጋው የሚሆነው ከህወሓት ጋር ሳይሆን ከትግራይ ክልል ጋር ነው በማለትም አስጠንቅቀዋል። ከዶክተር ደብረጽዮን በተቃራኒ ጎራ
ጎራ በመሆን ከቀድሞው የክልሉ ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳ ጋር የወገኑት የቀድሞው የመቀለ ዩኒቨርሲቲ ፕሬዝዳንት በአሁኑ ወቅት የትምህርት ሚኒስትር አማካሪ የሆኑት ፕሮፌሰር ክንድያ ገብረሕይወት በማህበራዊ ትስስር ኤክስ ገጻቸው እንዳጋሩት ራሳቸውን ከዶክተር ደብረጽዮን ገብረ ሚካኤል ቡድን አርቁ በማለት ለትግራይ ክልል ህዝብ ጥሪ ማቅረባቸውን ለመታዘብም ተችሏል። የብሔራዊ ምርጫ ቦርድ ህጋዊ ጉባኤ አላካሄዳችሁም በማለት በነ ዶክተር ደብረጽዮን ቡድን ላይ የጣለው የጊዜ ገደብና ማስጠንቀቂያው በነገ ዕለት የሚጠናቀቅም ሲሆን የተቋሙ ጥንካሬ ራሱን ለህግና ለመመሪያም ተገዥነትም በተግባር ይፈተሻልም ተብሎም ይጠበቃል። በተያያዘ ዜና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ ከመንግስታዊ ቴሌቪዥን ጋር ባደረጉት ቃለ ምልልስ ብዙ ጊዜ የትግራይ ሰራዊት ከፍተኛ አመራሮች ከተወሰኑ ሌቦች በስተቀር ስርዓት ለማክበር የሚፈልግ መሆኑን ገልጸው እኔ በማቀው ልክ በትግራይ ሴቶች ላይ የደረሰው መከራ በጣም ግዙፍ ነው ያሉት ጌታቸው ረዳ ያቀረቡትም ስታቲስቲክስ ተራ አይደለም፣ እውነት ነው። ስማቸው የሚታወቁ ሴቶች እህቶች የተጎዱበት ነው። ግን ስማቸው የሚታወቁ አዛዦች ወስነውት የተደረገ ጸያፍ እርምጃ ነው። በወሳኝ መልኩም እንዳልኳችሁ አሁን የኤርትራ ሰራዊት ወገናችን ነው ብለው የሚፎክሩትም እሰማለሁ። ቢያንስ በቅድሚያ ንስሐም ይግቡ። ከመከላከያው ጋር በፕሪቶሪያ ላይ ወደ ትግራይ እንዲገባም ስምምነት አድርገናል። በፕሪቶሪያው የሰላም ስምምነት መሰረት ከፌደራል መንግስቱና ጋር ያሉ ጥፋቶችን ለመመርመር ዝግጁ ነን ብለን ፈርመናል ያሉት አቶ ጌታቸው ረዳ በፈረምነው ልክም ተጠያቂነትም አረጋግጠናል ወይ ሲሉም ጠይቀዋል። መታየት ያለበት ጉዳይ ነው ያሉት ጌታቸው ረዳ ከተጠያቂነት ጋር ብቻም ሳይሆን ረቂቅ በሆነ መንገድም ህዝብ እንደ ህዝብም እንዲንበረከክም ህዝብ እንደ ህዝብም እንዲጠፋም በተለይ ደግሞ ጾታዊ ጥቃትም እንደ ጦር መሳሪያም ከመጠቀም አንጻር የሰራ ኃይል ወገኔ ነው ብዬም የምንቀሳቀስበት ምክንያት ሊኖር አይችልም ሲሉም አቋማቸውን ገልጸዋል። በኦሮሚያ ክልል ማንነት ተኮር ጥቃት አልቆመም። በሰሜን ሸዋ ጓጽዮን ላይ የአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት በኦሮሚያ ልዩ ኃይልና በአካባቢው ሸኔ በሚል በተደጋጋሚ መንገደኞችን እያስቆመ የሚያግትና የሚዘርፈው ቡድን ጋር ግንባር ፈጥረው ጥቃት ፈጽመዋል። 14 ንጹሃን ሲገደሉ በርካቶች ቆስለው አንዳንዶች አካባቢያቸውን ጥለው መሸሻቸውም ታውቋል። በኦሮሚያ ክልል ሰሜን ሸዋ ዞን ጓጽዮን ወረዳ ግርሜ ቀበሌ ልዩ ስሙ አጋምሳ በተባለ አካባቢ ከትላንት በስቲያ ግንቦት 2 ቀን 2017 ዓ.ም የኦሮሚያ ልዩ ኃይል የአካባቢው ሚሊሻዎችና በአካባቢው በኦነግ ሸኔ ስም የሚንቀሳቀሱና በተደጋጋሚ አሽከርካሪዎችን እያስቆሙ የሚዘርፉ አግተው የሚወስዱና የሚገድሉ ቡድን ጋር ግንባር በመፍጠር የአማራ ብሔር ተወላጆች ላይ ጥቃት መፈጸማቸው ተገልጿል። ምሽት ላይ የተከፈተውን ይህንን ጥቃት ተከትሎ ህዝቡ በቀጥታ ይተኩሱብናል ብሎ እንዳላሰበ ከአካባቢው የወጡ መረጃዎች ሲገልጹ በዚህ ማንነት ተኮር ጥቃት 14 የአማራ ብሔር ተወላጆች ሲገደሉ በርከት ያሉ መቁሰላቸውን የቀሩትም ለህይወታቸው ሸሽተው በጨለማ በተለያዩ አቅጣጫዎች ማምለጣቸው ታውቋል። የኦሮሚያ ልዩ ኃይል አባላት አስቀድሞ በአካባቢው በተደጋጋሚ ካገዛዙ ስልጣን አስጠባቂ ጦር ጋር በመምጣት የአማራ ብሔር ተወላጆች ምንም አይነት ትጥቅ እንደሌላቸው ከሳምንት በፊት ጭምር ለመጨረሻ ጊዜ ማረጋገጣቸውና ከሁለት ቀን በፊት ግንቦት 2 ቀን 2017 የተወሰደው ጥቃት ምንም ትጥቅ የሌላቸው ሰላማዊ ሰዎች ላይ ሆን ተብሎ ማንነት ተኮር ጥቃትና የዘር ጭፍጨፋ አካል መሆኑን ጥቃቱን ተከትሎ የወጣው መረጃ ይገልጻል። ህጻናትና አቅመ ደካሞችን ጨምሮ በግፍ የተገደሉት 14 ሰላማዊ ሰዎች መኖሪያ ቤቶችን ጭምር በሰዓት በማጋየት በተደራጀ መንገድ ታቅዶና ታስቦበት የተፈጸመ ማንነት ተኮር የዘር ጭፍጨፋ አካል መሆኑን የሰብአዊ መብት ተሟጋቾች መገናኛ ብዙሃንና ዓለም አቀፉ ማህበረሰብ ድርጊቱን ሊያወግዝ እንደሚገባ ጥሪ ቀርበዋል። የኦሮሚያ ልዩ ኃይሎች ሸሽተው ህይወታቸውን ለማትረፍ የሞከሩትንም ለማሳደድ የሩምታ ተኩስ እስከ መክፈት መድረሳቸውን ከአካባቢ የወጣው መረጃ ይገልጻል። በአብይ አህመድ የሚመራው አገዛዝ ኮሬ ነገኛ የሚል ልዩ የጸጥታ ቡድን በኦሮሚያ ክልል በማቋቋም ማንነት ተኮርና ሃይማኖት ተኮር ጥቃቶችን ይቃወሙኛል ያላቸውን የኦሮሚያ ክልል ተወላጆችን የፖለቲካ ተቀናቃኞችን ጭምር በመግደል ህገወጥ ተግባር ላይ የተሰማራ ቡድን መሆኑን ቡድኑ ሪፖርት ለአብይ አህመድ የሚያቀርብ ሲሆን የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳን ጨምሮ ዋና የሚባሉት የክልሉ አመራሮች የቡድኑ መሪዎች መሆናቸውን የኮሬ ነገኛን ድርጊት በማጋለጥ ባለፈው ዓመት ሮይተርስ ዓለም አቀፉ መገናኛ ብዙሃን የምርመራ ሪፖርት ይፋ ማድረጉ አይዘነጋም። የኦሮሞ ብልጽግና ፓርቲን በመወከል የምክር ቤት አባል የነበሩት አቶ
አንጋሳ ኢብራሂም በኦሮሚያ ክልል የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶች እቅድ ወጥቶላቸው በክልሉ ፕሬዝዳንት ሽመልስ አብዲሳና በኦሮሞ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ አማካኝነት የሚፈጸም መሆኑን ጠቅሰው አብይ አህመድ እነዚህን ሰዎች ካላሰረ የድርጊቱ ተባባሪና እሱ ፈቅዶ የሚፈጸም ድርጊት ነው በማለት ከ3 ዓመት በፊት በ2014 ዓ.ም በወለጋ ጉሊሶ ላይ በአንድ ጀንበር ከ1000 በላይ አማራ ብሔር ተወላጆች በተጨፈጨፉበት ወቅት በማህበራዊ ሚዲያ ቁጣቸውን መግለጻቸው አይዘነጋም። ኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። እንደተኩን እቺ ተናግሬ ነገ ጠዋት ልሙት ጸጸት የለብኝም። የብሔር ብሔረሰብ እልቁቶችን ሁሉ ተተምኖ ካልኩሌት ተደርጎ ተቀምሞ እየተሰራጨ ያለ ከኦሮሚያ ክልል ፕሬዝዳንት ጽህፈት ቤትና ከኦሮሚያ ክልል ብልጽግና ቢሮ ነው እየተሰራጨ ያለው። እዛ ላይ ያሉ አመራርና አካሄዶቹ ሁሉ ስርነቀል ነው ከነ ካቢኔው እንዲህ ካልተገለበጡ በቀር መቼም ሞት አይቆምም። ቃሌን ለምድር ለሰማይ እንዳበቱ የኢትዮጵያ ጤና ባለሙያዎች ንቅናቄ 1 ወራት ቅድሚያ በመስጠት አገዛዙ የደሞዝ ጭማሪ፣ የጤና ሽፋንን፣ የጤናው ዘርፍ መሻሻልን ጨምሮ ያቀረባቸውን ጥያቄዎች አልመለሰም። የሰጣቸው ጊዜ ተጠናቋል። ማክሰኞ ግንቦት 5 ቀን 2017 ዓ.ም የሥራ ማቆም አድማ ያደርጋሉ ተብሎ ይጠበቃል። አገዛዙ ያፈና እርምጃውን ቀጥሏል። ጥያቄያችን ካልተመለሰ በጠመንጃ መፍትሄ አይመጣም በማለት የጤና ባለሙያዎች ከወዲሁ እያስጠነቀቁ ነው። የኢትዮጵያ የጤና ባለሙያዎች ንቅናቄ ጤና ባለሙያው የኑሮ ውድነቱን ተከትሎ የደሞዝ ጭማሪ እንዲደረግላቸው፣ ጥቅማቸው እንዲከበር፣ የጤናው ዘርፍ ያለበትን አደጋ ተከትሎ ለህዝቡ የተሻለ ጤና የሚሰጥበት ሁኔታ እንዲኖር የሚጠይቁትን ጨምሮ 12 ጥያቄያቸውን በማስቀደም ጥሪ ያቀረቡ ቢሆንም አገዛዙ ባለፉት 1 ወራት ጥያቄያቸውን ችላ በማድረግ ውስጡን ጥያቄውን ለማፈን የሚያደርጋቸውን እንቅስቃሴዎች ቀጥለዋል። ዛሬ በደሴ ቦሩ ሜዳ ሆስፒታል የሚሰሩ የጤና ባለሙያዎችን ያገዛዙ ታጣቂዎች ሆስፒታል ድረስ በመሄድ ከስራቸው ላይ ሰብስበው ያሰሯቸው ሲሆን የሆስፒታሉ ሰራተኞች የጋራ ጥያቄያቸውን በመደገፍ ሰሞኑን ድምጻቸውን ማሰማታቸውን ተከትሎ ዛሬ አገዛዙ ባለስልጣናት ከሚሰሩበት ቦታ በሽተኞችን እያከሙ በነበረበት አፋፍሰው ወደ እስር ቤት ወስደዋቸዋል። በደሴ ቦሩ ሜዳ 5ኛ ፖሊስ ጣቢያ የተወሰዱት የጤና ባለሙያዎች የራበን እንድንሰራ እንገደድም፣ በጠመንጃ መፍትሄ አይመጣም በማለት ጥያቄያቸው እስካልተመለሰ ድረስ በጠመንጃ የሚተውት ዓላማ እንደሌላቸው ማስታወቃቸውን ከአካባቢ ወጣው መረጃ ይገልጻል። በሌላ በኩል ከቀናት በፊት ከአርባ ምንጭ ዩኒቨርሲቲና ከአርባ ምንጭ አጠቃላይ ሆስፒታል ተወስደው የታሰሩት 3 ዶክተሮች ዛሬ በ10,000 ብር ዋስትና ተፈተው ከቤተሰቦቻቸው ጋር መቀላቀላቸው ታውቋል። አርብ ዕለት ለስብሰባ ትፈለጋላችሁ ተብለው የተወሰዱት ዶክተሮች መታሰርን ተከትሎ በአካባቢው ድርጊቱን በማውገዝ አገዛዙ ዶክተሮቹን እንዲፈታ በተለያየ መንገድ ህዝቡ ቅሬታውን ሲጠቅስ እንደነበር ታውቋል። የደብረታቦር ስፔሻላይዝድ አጠቃላይ ሆስፒታል ስራ አስኪያጅ የሆነው ዶክተር ገብሬ የተባለው ከነገ ጀምሮ የተጠራው የሥራ ማቆም አድማ በመቃወም አንድ ባለሙያ አልሰራም ካለ እርምጃ ወስዳለሁ በማለት ያስፈራራ ሲሆን የአገዛዙ ካድሬዎች የጤና ባለሙያዎችን መንግስት አባሮ ከባንግላዴሽና ከሌሎችም ቦታዎች አምጥተን እንቀጥራለን በማለት አንድ ስፔሻሊስት ዶክተር $100 በታች በሚያገኝበት ሀገር ከየት አምጥተው ነው የሚቀጥሩት? መጀመሪያ እናንተ የምትዘርፉትን አቁሙና ጥያቄያቸውን መልሶ የሚሉ አስተያየቶች ተከትለው ቀርበዋል። የጤና ባለሙያዎች ንቅናቄ ከግንቦት 5 ቀን እስከ ግንቦት 9 ቀን ድረስ ከድንገተኛ ሕክምና በስተቀር መደበኛ የሕክምና አገልግሎት እንደማይሰጥ በመላ ሀገሪቱ ያሉ የጤና ባለሙያዎች በጋራ ላቀረቡት ጥያቄ ምላሽ ካልተሰጣቸው ከቅዳሜ ግንቦት 9 ቀን 2017 በኋላ የመንግስት የሕክምና ተቋማት ምንም አይነት ድንገተኛን ጨምሮ አገልግሎት እንደማይሰጡ ከወዲሁ አስጠንቅቀዋል። የመንግስት ሆስፒታሎች ሲሄድ በበጀት እጥረት መራቆታቸውን ተከትሎ ህዝቡ ከመርፌ ጀምሮ ግዛ እየተባለ የሚደርስበት መጉላላትና የጤና ባለሙያዎችም በኑሮ ውድነት ሳቢያ እየተሰቃዩ ጥያቄያቸውን አብረው እንዲደግፍ ተደጋጋሚ ጥሪዎች ሲቀርቡ የነበረ ሲሆን የዩኒቨርሲቲ መምህራንም በማህበራዊ ገጻቸው አብረን ልነሳ፣ አብረን ልንቆም ይገባል፣ በዚህ ጊዜ አብረን ካልቆምን ውጤት አይመጣም የሚሉ አስተያየቶችን እያቀረቡ ቢሆንም ሰራተኞች፣ መምህራንና የዩኒቨርሲቲ አስተማሪዎችን ጨምሮ ሰሞኑን ውስጡን ተቃውሞ ማቅረብ የጀመሩ ዳኞችና ሌሎችም ጥያቄያቸውን ደግፈው እንዲቆሙ ተከታታይ ጥሪዎች ሲቀርቡ ቆይተዋል። የጤና ባለሙያዎች ንቅናቄ ማክሰኞ ግንቦት 5 ቀን 2017 በኢትዮጵያ ሕክምና ታሪክ አዲስ ምዕራፍ ከምሬት ወደ ሐሴት ከባርነት ወደ ነጻነት የምንሸጋገርበት ቀን ነው በማለት ሁሉም የሆስፒታል
አስተዳደር አካላት ለማይቀርለውት የማይረሳ ስማችሁን አታበላሹ ማለት ከወዲሁ አስጠንቅቀው ጥሪ አቅርበዋል። አገዛዙ በተለያዩ አቅጣጫዎች አፈና ለማድረግና እንቅስቃሴውን ለማዳከም እየተራወጠ ቢሆንም ጥያቄው ህዝባዊ በመሆኑ በቀላሉ ሊቆጣጠረው እንደማይችልና የማይዳፈን መሆኑን የሚጠቅሱ መረጃዎች ከአገር ቤት መውጣት ጀምረዋል። ኢትዮጵያና ኤርትራ በድንበር ይገባኛል ቁርቋሶም ሳቢያ ደም አፋሳሽ ጦርነት የገቡበት የኤርትራ ወታደሮች በባድመ በኩል ወረራም የፈጸሙበት የ27 ዓመቱ ዛሬም ታወሰ። በፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም ይመራ የነበረው የቀድሞ የኢትዮጵያ ወታደራዊ አስተዳደርን ለመጣል ግንባር በመፍጠር በለስም ቀንቷቸው አዲስ አበባና አስመራን በመቆጣጠር የሁለት መንግስትነት የመሰረቱት ኢህአዴግና ሻዕቢያ መንበራቸው ብዙም ሳይጸና በብዙዎችም ዘንድ የአወኩሽ ናኩሽ ወይም የሁለት መላጣዎች ማበጠሪያ የተደረገም ጦርነት ያሉት ከ100,000 እስከ 300,000 አምራች ኢትዮጵያንና ኤርትራውያን ወጣት ህይወት በከንቱ የተገበረበት የባድመ ጦርነት ግንቦት በፈረንጆቹ ሜይ 12 1998 የተቀሰቀሰ ሲሆን ለሁለት ዓመታት የዘለቀው ደም አፋሳሽ ጦርነት ይግባኝ በሌለው የአልጀርሱ የሰላም ስምምነት የተቋጨ ቢሆንም ኢትዮጵያና ኤርትራም ለሁለት አስርት ዓመታት ጦርነት የለም ሰላምም የለም ኖ ፒስ ኖ ዋር በሚል የዲፕሎማሲያዊ መቀዛቀዝ ውስጥ መቆየታቸው ይታወሳል። የአብይ አገዛዝ ስልጣን አስጠባቂ ጦር ጄኔራሎች ፉከራ ቀጥሏል። ዛሬም የወታደራዊ ደህንነት ኃላፊው ያለንን ቴክኖሎጂ ሁሉ ተጠቅመን በአሸናፊነት ጦርነቱን እናጠናቅቃለን ሲል ፎክሯል። ከሁለት ዓመት በላይ ባስቆጠረውና የአብይ አገዛዝ በእብሪት በአማራ ህዝብ ላይ ትጥቅ ብቻ ሳይሆን በ3 ወራት ውስጥ ቀበቶ አስፈታለሁ በሚል የከፈተውን ጦርነት ተከትሎ ያሰበውን ማሳካት ባይችልም በንጹሃን ላይ ወሰደውን ጭፍጨፋ ተከትሎ በርካታ መሰረተ ተቋሞችን በማውደም ትምህርት ቤትና ጤና ጣቢያዎችን በማጥቃት ጭምር ዛሬም እየተንቀሳቀሰ ያለው አገዛዝ ከፍተኛ ወታደራዊ አዛዥ ሆነው ጀነራል ጌታቸው ጉዲና አመራሮች ለተባሉ ዛሬ ባደረገው ንግግር የገጠመን ኢፊታዊ ጦርነት በአሸናፊነት እናጠናቅቃለን በማለት ያለንን ቴክኖሎጂ ሁሉ እንጠቀማለን ሲል ተጨማሪ ሰላማዊ ሰዎችን ለመጨፍጨፍ ያላቸውን እቅድ ገልጿል። እየተዋጋን ያለነው ጦርነት በኢመደበኛ አደረጃጀት የተደራጁ ኢፊታዊ ጦርነት ከሚያደርጉ ቡድኖች ጋር ነው ያለው የአብይ አገዛዝ ጦር ወታደራዊ ደህንነት ኃላፊው በአማራ ህዝብ ላይ ከፍተኛ ጥላቻ ያለው የኦሮሞ ኮማንድ ፖስት በሚል በጎን በተቋቋመው ጭምር ከፍተኛ ሚና ያለውና በሰላማዊ ሰዎች ላይ የሚወሰዱ ጭፍጨፋዎችን ከሚመሩ ያገዛዙ ከፍተኛ ወታደራዊ አዛዦች መካከል በግንባር ቀደምትነት ከሚጠቀሱት የሚካተት ሲሆን በማዕከላዊ እዝ ጊቤ ማሰልጠኛ ማዕከልና ጋምቤላ ማሰልጠኛ ማዕከል ስልጠናቸውን እየተከታተሉ ላሉ ስልታዊና ቴክኒካዊ አመራሮች ለተባሉት የመስክ ስልጠና ማጠቃለያ ላይ ባደረገው ንግግር አገሪቱን በጦርነት እያመሰለ መከፋፈል እንቅስቃሴ የሚያደርገውና ኢትዮጵያን አዳክሞና ከፍሎ ነጻይቱን ኦሮሚያ ዋልዳለው የሚለው ቡድን ዋና የፖለቲካ አቀንቃኝ ከሆኑት አንዱ ጀነራል ጌታቸው ጉዲና ሰራዊታችን ሀገሩን ለማሻገርና ህዝብን ከአደጋ ለማዳን የሚያደርገው ጦርነት ነው ማለት በሰላማዊ ሰዎች ላይ የሚፈጽሙትን ጭፍጨፋ ሀገራዊ መልክ ለመስጠት ሞክረዋል። ከጦርነቱ እድገት ጋር ተያይዞ ውስብስብ ግዳጆችን እየፈጸምን ነው በማለት የሚችሉትን ቴክኖሎጂ ሁሉ ሲጠቀሙ መቆየታቸውን የቀረውን ጊዜም ተጨማሪ አቅማቸውን ተጠቅመው ሰላማዊ ሰዎችን ለመጨፍጨፍና ጦርነቱን በበላይነት እናጠናቃለን በሚል ተመሳሳይ ፉከራ አድርጓል። ከአገዛዙ ከፍተኛ ወታደራዊ አዛዥ ምርኮኞች መካከል አንዱ የሆነው ጀነራል ጌታቸው ጉዲና በተጨማሪ ትላንት የቀድሞ 10 አለቃና ያገዛዙ ስልጣን አስጠባቂ ጦር ኤታ ማጆር ሹም ብርሃኑ ጁላ በተመሳሳይ ፉከራ ማድረጉን ጠቅሰን መዘገባችን አይዘነጋም። አገዛዙ የአገሪቱን ሀብት በጦርነት እያባከነ ሰላማዊ ሰዎችን እየጨፈጨፈ ትምህርት ቤቶችና ጤና ጣቢያዎችን እያወደመ ስለየትኛው አገር ነው የሚያወራው የሚሉ ጥያቄዎች ተደጋግሞ ሲነሱ የቆዩ ሲሆን ይህን ተከትሎ የኑሮ ውድነቱ እና ኢኮኖሚ ቀውሱ የሀገሪቱን ጦርነቱ በሌለባቸው ሌሎች አዲስ አበባን ጨምሮ በተለያዩ ሀገሪቱ አካባቢዎች የሚኖረውን ህዝብ በከፍተኛ ደረጃ እያንገፈገፈውና ኑሮ መረረን የሚሉ ድምጾች ጎልተው መደመጥ ጀምረዋል። በማህበራዊ ሚዲያ አገዛዙ ስልጣን አስጠባቂ ወታደሮች ጭምር ጦርነት እየሰለቻቸውና መንገሽገሻቸውን አምላክ ከዚህ ሁኔታ ውስጥ ይገላግለን እስከ ማለት መድረሳቸው አይዘነጋም። ፈጣሪ ያለ አረ ፈጣሪ ወይ ይብቃ በለነው ቺና ሀገር ሰላም አርካስ ኪኛ ምንረፍ
የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ የጤና ባለሙያዎችን ጥያቄ ወደ ጎን ያደረገው አገዛዝ የቤተ መንግስት ግንባታውን አቁሞ ገንዘብ ከሌለው ለጤና ባለሙያዎች የደሞዝ ጭማሪ ጥያቄ እንዲከፍል ጥሪ ያቀረቡ የአገዛዙ ጤና ሚኒስትር ዛሬ ማምሻውን የሰጠችውን መግለጫ አጣጥለዋል። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ የአብይ አገዛዝ ስራ አስፈጻሚ ከሆኑት አንዷ የጤና ሚኒስትሯ ዛሬ ማምሻውን በአገዛዙ መገናኛ ብዙሃን በሰጠችው መግለጫ ለቀጣዩ ዓመት ለጤናው ዘርፍ ከፍተኛ በጀት ይመደባል። በ2016 ዓ.ም ጦርነትን አማራጭ ያደረገው አገዛዝ የመደበው የጤና በጀት 3.9% ብቻ መሆኑን ጭምር ተናግራለች። ይህንኑ ተከትሎ አቶ ታዬ ደንዳ በሰጡት ምላሽ የጤና ባለሙያዎቹን የደሞዝ ጥያቄ ግምት ውስጥ ያላስገባ የሚኒስትሩ አስተያየትን ወደ ጎን በማድረግ አገዛዙ ለቤተ መንግስት ግንባታ የሚያውለውን ሌላ ገንዘብ ከሌለው እንኳን በማቋረጥ ለጤና ባለሙያዎችና ለሌሎችም ደሞዝ ሊጨምር እንደሚገባ ጠቅሰዋል። የሚኒስትሯ ንግግር የማዘናጊያ መሆኑን የጤና ባለሙያዎች ንቅናቄ ተሳታፊዎች አስተያየታቸውን እየሰጡ ሲሆን ለ2018 ከፍ ያለ በጀት ይመደባል በተባለበት የጤና ሚኒስትሯ አገዛዙ መጠቀሚያ ለሆነው ኢቢሲ ለቀድሞ ኢትዮጵያ ቴሌቪዥን በሰጠችው መግለጫ በጤናው ዘርፍ በመንግስት ከሚመደበው በጀት በተጨማሪ ለጋሾች በሚሰጡት ገንዘብ በሚደገፈው በዚህ ዘርፍ በአሁኑ ወቅት ስራዎች በምን መልኩ እየተሰሩ እንደሆነ ያጋጠሙ ችግሮች ምንድናቸው ተብለው ለቀረበላት ጥያቄ በ2016 ዓ.ም ፓርላማው ካጸደቀው 159 ቢሊዮን ብር ውስጥ ለጤናው ዘርፍ የተመደበው 3.93% ብቻ መሆኑን በ2017 የተመደበው በጀትም በጣም አነስተኛ መሆኑን የገለጸች ሲሆን የደሞዝ ጭማሪና መሰረታዊ ጥያቄዎችን ለመመለስ በቀጥታ ከማብራራት ተቆጥባለች። የጤና ባለሙያዎች የሚኒስትሯ በቀጣዩ ዓመት የተሻለ በጀት ይመደባል ጥያቄ ማዘናጊያና ሊቀበሉት እንደማይችሉ አንዳንዶች የንቅናቄው ተሳታፊዎች አስተያየታቸውን እየሰጡ ይገኛል። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ የሚኒስትሯን ንግግር ተከትሎ የጤና ሴክተሩን ጥራት ተደራሽነት ለማሻሻል ጥረት መደረጉ እውነት ከሆነ ይበረታታል። ይሁንና ሙያተኛው የተራበ ሴክተሩ ጥራት ተደራሽነት በፍጹም ሊሻሻል አይችልም። ይህ ለትምህርት፣ ለፍትህ፣ ለጸጥታ፣ ለአስተዳደርና ለሌሎች ሴክተሮችም እውነት ነው። ባለሙያውን እያስራቡ አገልግሎት ማሻሻል አይሆንም። በነገራችን ላይ ከከፍተኛ የመንግስት ባለስልጣናት መካከል ስንቶቹ በሀገር ውስጥ እንደሚታከሙ መረጃ አለዎት ወይ በማለት በማህበራዊ ገጻቸው ለሚኒስትሯ ጥያቄ ያቀረቡት አቶ ታዬ ደንዳ የጤና ሴክተሩን ጥራት ስለሚጠቁም ብዬ ነው። ለማንኛውም የሐኪሞቹ የዳቦ ጥያቄ እኔና ቤተሰቤን ይመለከታል። ሌላ ገንዘብ ካልተገኘ ቤተ መንግስቱ ግንባታ ለጊዜው ይቁምና ለነሱና ለሌሎች የመንግስት ሰራተኞች ዳቦ መብያ ይከፈላቸው ሲሉ ጥሪ አቅርበዋል። ማክሰኞ ግንቦት 5 ቀን 2017 ዓ.ም የጤና ባለሙያዎች ንቅናቄ በመላው አገሪቱ ከድንገተኛ አደጋ በስተቀር የስራ ማቆም አድማ እንደሚያደርጉ የአንድ ወር ቅድመ ማስጠንቀቂያ ሰጥተው በአገዛዙ በኩል ይፋ ምላሽ አልተሰጣቸውም። ኢትዮጵያን ጨምሮ ለበርካታ በኢኮኖሚ ለተጎዱ አገራት የመሸጋገርና የመልካም ኑሮ ተምሳሌት የሆነችው ታላቋ ብሪታንያ የኢሚግሬሽን ደንቧን ልታጠናክር መሆኑን አስታወቀች። ታላቋ ብሪታንያ ወይም እንግሊዝ የኢሚግሬሽን ደንቧን በከፍተኛ ሁኔታ እንደምታጠናክር ያስታወቀች ሲሆን በብሪታንያ መኖር ማለት መታደል እንደሆነ የገለጹት የአገሪቱ ጠቅላይ ሚኒስትር ኬር ስታርመር የውጭ ዜጎች በእንግሊዝ ለመኖር ለፍተው የሚያገኙት ፍቃድ እንጂ መብትም እንዳልሆነም ገልጸዋል። ጠቅላይ ሚኒስትሩ በሰጡት መግለጫ እያንዳንዱ የኢሚግሬሽን ደንብ ላይ ከፍተኛ መጠናከር ይደረጋል። በዚህም መሰረት በእንግሊዝ የሥራ ቪዛ ለማግኘት ቤተሰብ ለማምጣትም ይሁን በእንግሊዝ ትምህርት ለመከታተል ብዙ መስፈርቶችም መሟላትም ይጠበቃልም ብለዋል። እንደ ሐኪም፣ ነርስን እና ኢንጂነሪንግ ካሉ ሀገሪቱ ከምትፈልጋቸው የሰው ኃይሎች በቀር አንድ የውጭ አገር ዜጋ የእንግሊዝ ወይም የብሪታንያ ዜግነት ለማግኘት በአገሪቱ መኖር የሚጠበቅበትን የጊዜ ገደብ ከ5 ወደ 10 ዓመት ከፍ እንደሚልና አመልካችም ብቁ የሚያደርገውን የእንግሊዝኛ ቋንቋም ችሎታ መስፈርት ማሟላትም ይጠበቅበታልም ተብሏል። በእንግሊዝኛው ስኪልድ ወርከር ቪዛ በመባል የሚታወቀውና ለሰለጠነ ኃይል የሚሰጠውን ቪዛ ለማግኘት አመልካቾችም የከፍተኛ ትምህርት ተቋማት ምሩቅ መሆን ይጠበቅባቸዋልም ተብሏል። ምዕራብ አውሮፓዊቷ እንግሊዝ ባለፈው ዓመት ኢትዮጵያንን ጨምሮ 1.2 ሚሊዮን ኢሚግራንትን የተቀበለችም ሲሆን ከነዚህ መካከል 728 ያህሉ በእንግሊዝም ሲቆዩ 479,000 የሚሆኑት ግዛቲቱን ለቀው ወጥተዋል። ባለፈው ሐምሌ የበርካታ መራጮችን ይሁንታ ያገኙት የሌበር ፓርቲው ሊቀመንበር ጠቅላይ ሚኒስትር ኬር በእንግሊዝ ያቆጠቆጠውን የቀኝ ዘመም እና የጸረ ስደተኞች ፓርቲን ጫናን መቋቋም ግድ እንደሆነባቸው ከሎንዶን የወጡ ዘገባዎችም ገልጸዋል።
የሐኪሞቹን ጥያቄ መመለስ ለቀጣዩ ምርጫ ይረዳናል፣ በተወሰነ ጊዜ ለስለስ አድርገን ምላሽ እንስጥ ያሉ አንዳንድ ያገዛዙ ባለስልጣናት ውረፋ እንደደረሰባቸው ለማወቅ ተችሏል። አገዛዙን በምርጫ ወቅት የሚያሯሩጡ ተቃዋሚዎች ለጦረኛው አገዛዝ ሰላማዊ ውድድር ሜዳ ይፈጠርልን የሚል ጥያቄ አቅርበዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ በነገው ዕለት የተቃውሞ እንቅስቃሴ እንደሚያደርግ አስቀድሞ የሚያደርጋቸውን የተቃውሞ እንቅስቃሴዎች ተከትሎ ስጋት የገባቸው ያገዛዙ ባለስልጣናት በተለያዩ አቅጣጫዎች እየመከሩ ሲሆን በጤና ሚኒስቴር በተደረገ ምክክር ላይ የተለያዩ የመንግስት ተወካዮች በሚል ከተለያዩ የጸጥታ ተቋማት ተወክለው ከመጡ ግለሰቦች ጋር በነበረው ውይይት ላይ በተወሰነ ደረጃ ጥያቄያቸውን ማለሳለስና መቀበል ያስፈልጋል ያሉ አንድ ባለስልጣን ውረፋ እንደደረሰባቸውና ምርጫም ሆነ ሌላ ነገር አያሰጋንም፣ ህዝቡ መርጦናል፣ ቀጣዩ ምርጫ አሸንፈናል በማለት አንዱ ባለስልጣን መናገሩ ብዙዎችን ግራ ማጋባቱ ታውቋል። ምርጫው ሊደረግ አንድ ዓመት የቀረው ቢሆንም አስቀድሞ እንደሚያሸንፉ ውሳኔ ላይ መድረሳቸውና ምርጫው አስቀድሞ ተዘርፏል የሚሉ አስተያየቶችም ከስብሰባው በኋላ እየተነሱ ሲሆን የይስሙላ ምርጫው አስቀድሞ በናቢ በኩል መወሰኑን ያሳያል ተብሏል። ይበንዲ እንዳለ አገዛዙን ተቃዋሚ ያለ በሚል አብረው የሚያሯሩጡትና የህዝቡን ጥያቄ ይዘው ህዝቡን ታግለው ማታገል አልቻሉም በሚል ወቀሳ የሚቀርብባቸው አራት የተቃዋሚ ፓርቲዎች ጦረኛውን የአብይ አገዛዝ ሰላማዊ ውድድር ሜዳ ይፍጠርልን የሚል መግለጫ አውጥተዋል። በኢትዮጵያ ጠቅላላ ምርጫ ለማካሄድ አንድ ዓመት መቅረቱን መሰረት በማድረግ እውነተኛና ሁሉን አካታች የሆነ ድርድር በአስቸኳይ በማድረግ በሀገር ውስጥ የተፈጠሩ ቀውሶችን በመፍታት ሰላማዊ ውድድር ሜዳ እንዲፈጠር በማለት አራቱ ተቃዋሚዎች ዛሬ ግንቦት 4 ቀን 2017 ባወጡት መግለጫ ጥሪ አቅርበዋል። ፓርቲዎቹ ለሰላማዊ ትግል ውጤታማነት እገዛ ለማድረግ መንግስት የፖለቲካ እስረኞችን ይፍታ ያሉ ሲሆን ዛሬ መግለጫውን ያወጡት አራቱ ፓርቲዎች የመላው ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ፣ የአማራ ጊዮናዊ ንቅናቄና እናት ፓርቲ በጋራ ሲሆኑ በወቅታዊ ጉዳይ ላይ አራቱ ፓርቲዎች ዛሬ በሰጡት መግለጫ በ2018 ይካሄዳል ተብሎ በሚጠበቀው 7ኛ ዙር ሀገራዊ ምርጫ ላይ ሲሆን ኢትዮጵያ ሀገራችን አሁን ካለችበት የጦርነት አዙሪት ለመውጣትና የህዝብ ጭቆና፣ አፈና፣ ሰቆቃና እልቂት ለማስቆም የሚቻለው ከማጭበርበር የጸዳ ነጻ፣ ፍትሐዊና ተአማኒ ምርጫ በማካሄድ ብቻ መሆኑን እኛ በሰላማዊ መንገድ የምንታገል የትብብር ፓርቲዎች በጽኑ እናምናለን ሲሉ አስታውቀዋል። ከምርጫው ጋር በቀጥታ የሚሆኑ በተዘዋዋሪ ግንኙነት ያላቸው ጉዳዮች ከዕለት ወደ ዕለት መሻሻል ማሳየት ይገባቸዋል ያሉት ፓርቲዎቹ በመግለጫቸው በአሁኑ ወቅት በኢትዮጵያ የሚታዩ እውነቶች ከዚህ የተቃረኑ ሆናቸውን ጠቅሰው ፓርቲዎቹ ለዚህ በማሳያነት በአማራና በኦሮሚያ ክልል የተፋፋሙ ጦርነቶችን፣ የትግራይ ክልል ወቅታዊ ሁኔታን ጭምር አንስተዋል። አገዛዙ በጉልበት የተቆጣጠራቸውና የመንግስት መገናኛ ብዙሃን የተባሉት የአንድ ስርዓት አወዳሽ መሆናቸውን የጠቀሱት ፓርቲዎቹ ወደ ፍትሐዊነት መምጣት አለባቸው ሲሉ ገለልተኛ በሚባሉት መገናኛ ብዙሃን ላይም የማስፈራሪያ ቀንበር ሊቀልላቸው ይገባል በማለት አገዛዙ አፈናውን እንዲያቆም ጥሪ አቅርበዋል። የአገዛዙ ጉዳይ አስፈጻሚ የሆነው የኢትዮጵያ ብሔራዊ ምርጫ ቦርድ አባላትን በአዲስ መልክ ለመቀየር የተጀመረው ሂደት እንዳሳሰባቸውም ጭምር ፓርቲዎቹ ጠቅሰው የምርጫ ቦርድ ምክትል ሰብሳቢና 2 አባላትን በአዲስ ለመተካት የእጩ ጥቆማ ማሰባሰብ የተጀመረው ከሚያዝያ ወር መጀመሪያ ጀምሮ ቢሆንም ዛሬም ሂደቱ አልተጠናቀቀም ተብሏል። ነባሩ አመራር ከነዚህ ግዙፉ ችግሮች ቢያንስ አንድ ምርጫ በማካሄድ ልምድ ያገኘ በመሆኑ ቀጣዩን ምርጫ እንዳያካሄድ እድል ሊሰጥ ይገባል በማለት ፓርቲዎቹ ባወጡት በዚሁ የጋራ መግለጫቸው ላይ ጥሪ አቅርበዋል። ከቱርክ መንግስት ጋር ላለፉት 10 ዓመታት በነፍጥም ሲዋጋ የነበረው የኩርዲስታን ሰራተኞች ፓርቲ ወይም በእንግሊዝኛው ምህጻረ ቃል ፒኬኬ የትጥቅ ትግል የማቆም እቅድ እንዳለው አስታወቀ። የቱርኩ ፕሬዝዳንት ሪሴፕ ታይብ ኤርዶጋን ለሰላምና ማህበራዊ ኑሮ የተከፈለ ውሳኔ በማለትም አወድሰውታል። በስር ላይ የሚገኙት መሪው አብደላህ ኦቻላን ባለፈው የካቲት ወር ያቀረቡትን ጥሪ በአንክሮ የተመለከተው ፒኬኬ ዛሬ ባወጣው መግለጫ ከቱርክ መንግስት ጋር ላለፉት 10 ዓመታት ሲያካሄድ የነበረውን ጦርነትና ግጭት በማቆም ትጥቅ በመፍታት ወደ ሰላማዊ ህይወትም የመግባት እቅድ እንዳለው አስታውቋል። ለታጣቂ ቡድን ቀረቤታ ያለው ፌራት ኒውስ ኤጀንሲ እንደዘገበው ላለፉት 4 ዓመታት ከቱርክ መንግስት ጋር በጦርነት ውስጥ የነበረው ፒኬኬ ባለፈው አርብ በሰሜናዊ ኢራቅም አካባቢ ባደረገው የፓርቲው ጉባኤ ታሪካ ያለውን ትጥቅ የመፍታትና የሰላማዊ ህይወትን ለመጀመር መወጠኑ ይህም ሐሳብ በእስር ላይ የሚገኙት የቡድኑ መሪ የ76 ዓመቱና የ5 ዓመት እስራት የተበየነባቸው ኦቻላን እንደሆነና ለተሰብሳቢዎቹም የሳቸው አስተያየት መነበቡን የዜና አገልግሎቱም ዘግቧል። ፒኬኬ ባወጣው መግለጫ ለአመታት የተካሄደው ወታደራዊ ትግል የኩርዶችን መብትን በማስጠበቅ ረገድም ተጽዕኖ ፈጥሯል ወይም አመርቂ የተባለ ለውጥም አምጥቷል። በዚህም በ12ኛው የፒኬኬ ኮንግረስ ላይ ታሪካዊ ጉዟችን በድል መጠናቀቁን ለማሳወቅ እንወዳለን ብሏል። የቱርክ ጎረቤት የሆነችው የጦርነቱ
የዕለቱ ሙቀትን በቀጥታም ሆነ በእጃዙር የምትሞቀው ኢራቅም የፒኬኬ ውሳኔን ለቀጠናው ሰላምና መረጋጋት መልካም ዜናም ብላወለች። አፍቃሪ አሜሪካ የሆነው የኩርድም ሶሪያ ዲሞክራቲክ ግንባር ግን በቅርቡ ባወጣው አስተያየት ፒኬኬን መሪው ኦቻላን ያቀረቡትን ጥሪ እንደማይመለከተው አቋሙን ገልጿል። በመካከለኛው ምስራቅ በቱርክ በሶሪያና በኢራቅም ለረጅም ዓመታት የትግል ያደረገው ፒኬኬ የትጥቅ ትግሉን ለማቆም መወሰኑ የጦርነት ሰለባ ለሆኑ አገራትና ህዝባቸው ዘንድ ከፍተኛ አውንታዊ አንድምታ እንደሚኖረው ተገምቷል። ፒኬኬ ለ10 ዓመታት ባደረገው ጦርነትም በትንሹ በ10 ሺዎች የተቆጠሩ ሰዎች ከፈረንጆቹ 1980ዎቹ ጀምሮ መሞታቸውም ተነግሯል። የፒኬኬም የትግል ማቆምን በመልካም ጎኑ የተመለከቱት የቱርኩ ፕሬዝዳንት ኤርዶጋን የትጥቅ መፍታቱም እርምጃ የተናጠል ብቻ ሳይሆን በሰሜን ኢራቅ በሶሪያና በአውሮፓ የሚገኙ ሁሉንም የፒኬኬም ክንፎችን ማካተት አለበት ማለታቸውም ተመልክቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን ጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።